የምታውቀው ነገር አለ ንገረኝ የምታውቀው ነገር አለ እቺ ማታው እናታችን ነው የተናገረችው እሷ ናት እርግጠኛ ነኝ የማን ነገር ነግራቸው ይኸውልህ ድጋሚ ማለት ነው እናት አፍን ተከፍተና ይዘጋል እየሰማሽ ነው ሰማኛለህ እኮ ሄደን እናስመርመር አሁን እርግጠኛ ነኝ ብለኛል አባል ሄድን ትቼዋለሁ ትቼዋለሁ የሚሄድ ምናወራው ደግሞ ውጭ ላይ ነው መስመስራት ቤታችን ውስጥ አይደለም እናወራው ገባክ የሰፈር ሰው እሱን አንቺ አትወሰኝ ማን ነው ከአንተ የምትወስንልኝ መብታለ ጋዜጠኛ ተራ ነህ እንጂ ሰማኛለህ እኮ ዝም በል እኮ ነው ማለት አንድ ቃል እንዳታወጣ እንዳነገኝ የሰው ቤት ገብተህ ደግሞ ታወራለህ ተደነፋለህ ልቀቀኝ በቤተሰብ ጉዳይ አትግቡ ወጣ በልልኝ አባቴ ካሜራን ይዘው ውጣ ጎረቤት አለ ይጠይቅ ምንም አድርገንሽ አናውቅም ቤትማ ተሰብስቦ መጣና እኮ አናገራችሁ ሁለታችሁ ለምንድን ነው በፈለዋል ታቃጥሏት ከትገር ስትመከረ ነበር እንበል እኛ ይኸውልህ አሁን ተስማምተናል ልረዳን ይመጣ እኛ ምንም አድርገናል እኛ እንደዚህ አይነት ነገር ውስጥ አይደለም እንዴ እናታችን አይደለች መድኃኒት ምናምን ሲል የነበረው ሊያሳብዱሽ ሁሉ ያስቡ ነበር እኮ የራሴ ልጆች እኮ የወለድኳቸው እንጂ ቀጥል ዝም በይ እኮ እንደዚህ ሆነሽ ምትቀር ይመስልሻል ውጣ ይያለ ተነስ ውጣ ውጣ ቁጭ በይ እኮ ነው የምልሽ ቁጭ በይ ልቀቀኝ ውጣ ማማ ወንደሰን አረ ለምን ወንደሰን አለ የትኛው ሰው እንዳውጣ ውጣ ቀጥል ውጣ ቁጭ በል እኮ ነው ውጣ ካሜራ ባድ ፈግር ላይ ውጣ ቤቱ ይሸጥ ይላሉ ብር እንፈልጋለን ይላሉ በቃ ሄድና ወጥተህ ካናግራታን እኔ ጋር ምን አለ ሄድና ጠይቃትና ስላለው ነገር ጠይቃት እኔ ያጋባኛል እኮ ላገኛት እኮ ነው ያልኩሽ አይደል የባለቤት ያለ መኖር ነኝ ቆዳይ ልጆቼ በኔ ተረሱብኝ ምን ሆነሽ ነው ችግር አለ እንዴ ምንም ችግር የለው ታሪያ ከሌለ ምንድነው በጣም እንትን ነው ያልሽ ነው የተረጋጋሽ አይደለም በቃ የሚያቁነጠነጥ ነገር አለ እዚህ ውስጥ ተረጋግቼ እንኳን አልተኛም ምን ልበል እንደው ተረጋግቼ አልተኛም በመኝታዬ ሰዓት አይኔን ገልጬ አይታወቅም እነዚህ ልጆች ጀመር ፍቃድ አለ የምትቀርጽበት ፍቃድ አለ የሰው ቤት ገብተህ እንዴት ነው የምትቀርጸው አሁን እጄን ፍታኝ እንውጡልን ከቤታችን ባልፈታ ወይኔ ፈላውሃ እንቸልስባት እንዴ እቺ አልሞት ያለች እሷን መድፋት ነው ይላል እኔ ምን አርጌ ነው እኔን የሚደፉ እኔ በወለድኳቸው እኮ ዝም በይ ምንም ይወጣሉ ምን ብላችሁ ምንም ተበላችሁ ይወጣሉ ተይው ተረጋጊ እየጮሽ ነው እቺ ይኸውልሽ ተረጋጊ አንተ የምታውቀው ነገር አለ ንገረኝ የምታውቀው ነገር አለ እቺ ማታው እናታችን ነው የተናገረችው እሷ ናት እርግጠኛ ነኝ የማን ነገር ነግራቸው ተረጋጊ አንቺ ምንድን ነው ረጋመለው እቺ ማትረባ አትሞትም ወይ ነው ነገር አትሆንም ነገር ዘመናት አንተ እናትሽ ላይ እንደዛ ዝምበላት ለምን ማያገባኝ እናት እኮ ምንም እናታውቀው ነገር የለም ማን ዝም በል ምንም ይሁን በቃ እናት ነች አይደል ማናውቀው አንድ ሺህ ጉዳይ ሊኖር ይችላል ግን እናት ናት ነች ግን አሁን ምንም ማያገባችሁ በማይመለከታችሁ በቤተሰብ ጉዳይ አትግቡ ወጣ በልልኝ አባቴ ካሜራን ይዘው ውጣ ቆይ እንዴ ቆይ ባንወጣስ ምን ሆነሽ ነው የት ነው የምትከሽ ውጭ እስኪ የትኛው ፍርድ ልቀቀኝና አላሳየኝ ዝም በይ ሴትዮ ዝም በል ሴት ስለሆንሽ ነው ያላሰብኩት ሴት ስለሆንሽ እስኪ ሰራኝ ነው ሰራኛው እንዴ ምን አይነት አናት ነው እንደማመጣ አሳያለሁ ተኝና እንደማመጣ አሳያለሁ አሁን በጸባይ ማለት ከዛ አሳያለሁ ሳልከሳችሁ የሆነ ነገር ሳላደርጋችሁ ወንድሜን ፍቱት ቆይ አንተ ስለናቴ ብታውቀው ነገር አለ ንገረኝ እስኪ አለ ስለኛ ምን ታውቃለህ ስለናንተ ነው ምን ታውቃለህ ምን ነገለው ይገርማል ጀዝባ ታውቀኛለህ እንተዋወቃለን እኮ ምንድነው ችግር ከኔ ጋር ከነስማቸው ምንም ከነስማቸው ምናምን ሰማይ ነው ተነግሮ ሊሆን ይችላል ሰፈር ያለው የሚጣጣ ታጣይ ነው እሱ ሰፈር ላይ የሚሰማው ነገር ነው ስማችን ቆና አሁን ስለዚህ ማንዶን ለምን እንደፈለከን አሁን ንገረንና የምትናገረውም ካለ ተናግሮታል ምንም ካንተ ጋር የምንተናገርበት ነገር የለም ውጡልን ነው ጨረሳችሁ? አዎ ጥሩ ይኸውላችሁ
ይኸውላችሁ አሁን ሰው ወንድሜ ፍታው ነው ትክክል ነው ማውራት ካለብን ምናወራው ደግሞ ውጭ ላይ ነው በስነ ስርዓት ቤታችን ውስጥ አይደለም እናወራው ገባክ የሰፈር ሰው እሱን አንቺ አትወሰኝ ማን ነው ከአንተ የምትወስንልኝ መብት አለ ጋዜጠኛ ተራ ነህ እንጂ ፖሊስ አይደለም ወይ ደግሞ እንትን አይደለም የበላይ አካል አይደለም ራስ እንዴት ነው የምትለው እሺ ተረጋጊው ያው ይወጣሉ ተረጋጊ አባቱ በለኝ ምን እያደረጉ ነው አንተ ታስራልኩ ወንድሜ ምን እየሆንክ ነው እቺ ማትራባ ምን እቺ ማትራባ ይኸውልሽ ሴትዮ ከዚህ በኋላ ምን አገባህ አንተ ደግሞ ይኸውልሽ የመጨረሻ ቃል ነው እና ይኸውልሽ ስለ እናት ነገር ብታነሺ ምን አገባሽልሻለሁ ማትረባነሽ ላልተፈይ በእናት እማትረባነሽ ምን ልትል ይኸውልህ አንተ ሰውዬው ይኸውልህ ድጋሚ ማለት ነው እናት አፍን ትከፍትና እዘጋለሁ የሰማሽ ነው ሰማኛለህ ድጋሚ አፍን አንድ ቃል አወጣለሁ ብትል ነግሬሃለሁ ዝም በል አርፈሽ ቁጭ በል ዝም በል አየሽ ከዚህ በላይ ላደርግ ይችላል ቆይ የሚጠይቃችሁ ነገር ሰማኛለሽ በቃ ዝም በል በቃ ዝም በል ትወጣላችሁ እንደዛ ከሆነ እባክህ እሱን አዋራው በጣም እየረበሸች ውጪ አስወጣ ወደኛለሽ ስርዓት ብትይዝና ለምጠይቅ ጥያቄ በቀጥተኛው ብትመልስ የተሻለ ነው ለአንተ ምን ለመልስ አባታችሁ የዛሬ 3 ወር እንደምታውቃል ስለሱ በጣም ነው ማለት ነው ዝም በል እንትን ለማለት ነው አሁን የመጣው ልቀሰቅስ ዝም በል ለቅሶ ላይ ልተገለከተ ነው ድጋሚ ያዘለኝ ደኔ ራሳ ነው ለመጣችሁ በ3 ወር ውስጥ እንዴት ነው የምትረሳው አባት እኮ ደና ያገገመኝ ነበርው ልበጠብጡ መጣችሁ ለዛ ነው እናታችን እንደዚህ የምታሰቃየው ምን አረግናት ምን አረግናት ምንም አላረግናት እርግጠኛ ከሷ እንደበተነስ ነው ትችላለህ ያው ስለሚያማት አልፈርድም ምንም ብትል አንተ ማየት ደደብና አንተ እናትን እንዴት ነው ስለሚያማት ብለ እንዴት ነው ላፍ እንኳን ለከተ የሌለ ዝም በል ያማኒ ዝም በል ትወስዳለች ሰማኛለህ ዝም በል መድኃኒት ትወስዳለች ይኸውልህ በጣም ልታገስ እየሞከርኩ ነው እኮ ምንም ብትልህ መድኃኒት ስለምትወስድ ያው ስለምናቃተኛ ችግር የለም አንተ ይፈልግኩ ማለት ይችላል ለምንድን ነው መድኃኒት የምትወስደው ያው ያማታል ከመች ጀምሮ አረ ቆይች ፋዘር ይያለ ያው ምንም ብትል ምንም አዲስ ነገር ስላልሆነ ለኛ ምንም አይደል እርግጠኛ ነህ ስለዚህ ሂደን እናስመርምር ቻል የት ነው መድኃኒት የምትወስደው አለ አማኒ ሆስፒታል አለ እሺ የዛም እንትኑን ዶሲያን ወይ ዶክመንት ልታሳይን ይችላል አሳያለሁ እርግጠኛ ዶክመንቱን ታመጣለህ ከዛ በኋላ ደግሞ እናትንም ጠርተን ይዘናት እንሄዳለን ችግር ተስማማለህ እርግጠኛ ነህ ያልከው ካልሆነስ ምን ታመጣለህ ለምንድን ነው ያልኩት ማመጣውን አጭር ነገር ንገረኝ ወይ ያልኩትም ማለት ምክንያት ምንም ምክንያት የለም እሺ እንደዛ ከሆነ ግን እሷ ሳትሆን እኔ በስም አጥፊነት ተከሳለሁ ችግር የለም እርግጠኛ ነህ ተነስ ልቀቀኛ ሊድ ምንድነው ትችዋለሁ አሳቢ ለምን ማትሄደው ተነስ አሳቢን ቀይረው እኮ ተነስ ልቀቀኛ ሊድ ለምን ማትሄደው ከቤት ያልወጣ ለምን ማትወጣ ለምን ወጣለሁ ከቤት እኮ ሄደን እናስመርምር አሁን እርግጠኛ ነህ ብለኛል አልሄድም ትችዋለሁ እንደው ትችዋለሁ ሄድ አትሄድም አልሄድም ትችዋለሁ ለምን መፍትሄ ነው ይወግድና ይተረኛል እንዴ አልሄድም እኮ ማን ነው በሽተኛው እሱ እኮ እንደዛ ከሆነ አንተ ምን አይደለም ምን አስፈራ ብዬ እንደዛ እየመሰከኝ ምን አስፈራ ምንም አልፈራም ለምን ፈራለሁ ግን አልሄድም መፍትሄ ነው ጥናት አለብኝ ላጠና ነው ፈተና ደርሶብኝ እርግጠኛ ወንደሰን አቤት በይ ና ይኸውልህ
ይሄ ጥሩ ጥጋበኛ ነው። ስለዚህ አንደኛ እህትዮን እናታቸው የት እንዳለች ትጠይቅልኛለህ። ሁለተኛ አምቡላንስ ይዘጋጅ። ሶስተኛ እና ሳጅን ይምጡ። ከዛ በኋላ ከነሱ ጋር መጀመሪያ አማኑኤል ሆስፒታል ነው የምንሄደው። ጥሩ። ስለዚህ ተነስ። ልቀቀኝ አሊ። እኮ ተነስ። አልሄድም፣ ልቀቁኝ እኮ ለምን ማትሄደው? ማልሄድም መፍትሄ ነው አንዴ። ለምንድን ነው የሚሄደው? እጄን አውርድልኝ ደግሞ አንተ እንዴት ነው የሚጠጋቡ? እባክህ እጄን አይደለም እጄን እንትን ማለት ምንም ላደርግ እችላለሁ። እቤቴ ነው ያለው። ሰማኛለህ? ምንም አታመጣ እኮ እሺ ልቀቅ። ትናገራለህ? ምንድን ነው የምናገር? እናትህ ለምንድን ነው እንደዚህ? ምን አረኳት? ምንም አላረኳት። እሺ ጥራልኝ። ከእህትዮ ናት የት እንዳለች የምታውቀው። ውሰዳትና እሷ ይዛት ነው። ሰማኛለህ? ይኸውልህ አይደለም እጄን ማንሳት ቀርቶ ምንም ላደርግ እችላለሁ። ልቀቀኝ። ባለቀስ እንካሰስ ካንተ ጋር አልጨረስም። ልቀቀኝ። ይኸውልህ እንኳን አንተ ቀርቶ እኔ ራሱ ገና አልጀመርኩም። ሰማኛለህ? ወንድነት እኮ ልጅን ፍታኝና እናወራለን። ልቀቀኝ። ይኸውልህ ወንድነት በዘለሉት ወይ አይደለም። መጀመሪያ እናትን አክብር። ወንድ ለመሆን አንተ ወንድ ነህ ለመባል እናትን አክብርሽ። እንዳንተ አይነት ወርጋት አይደለም እኔ ለሚዘለው እንደማላከብር በምታውቅ የሚያከብር ሰው ማለት ነው። እውነት እናትህ ታማ ቢሆን ኖሮ በሽተኛ እንዳይሆንሽ እንዳነቀሽም ዝም በል እኮ ዝም በል እኮ ነው ማለት አንድ ቃል እንዳታወጣ እንዳነቀኝ። የሰው ቤት ገብተህ ደግሞ ታወራለህ፣ ተደነፋለህ። ልቀቀኝ። እጄን አውርዱ። ምን አመጣሽ እኮ? እሺ እጄን ፍተውና እስቲ አንተ ከኔ እጅ ውጣ። እጄን ፍተውና ሳይል እኮ እጄን ፍተው። ወንድ ነኝ ብትል ማለት ነው እጅን እስከምፈታ አጠብቅ። አንተ ወንድ ስላልሆንክ ነው እጄን ያስረው የምትተወው። ልቀቀኝ። እሺ ቀድሜ እጄን አውርዱ። አላውርድ። ቀድሜ ያሰርኩ ነኝ። ሰማኛለህ? አይደለም እጅ ማሰር ምንም ላደርግ ይችላል። እናትህ ስትመጣ ደግሞ አገኛት። አዎ እዛ ጎረቤት ነበር። ምን ሰራይልሽ? አንተ ሰው የሥርዓት ያዝ እኮ ነው የሚለው። ሰማኛለህ? እኮ ለምን መጣሽ? አንተ እናትህን ነው ለምን መጣሽ? ሰማኛለህ አይደል? እናትህን በስርዓት አናውቅ እንዳንገ ሸረፍት እዚህ ጋር ነው ወላጅ ልጆችሽ ሊያሳመትሽ ጠብቂ። ሺው መጣሽ። ምንድን ነው ፈልገው? ወይዘሮ አስቴር ቅድም ባልሽኝ መሰረት ምንም ሊናገር አልቻለም። ጭራሽ ግን ምንድነው መድኃኒት እንደምትወስጂ ያነገርሻቸው? ይኸውልህ ትሰማኛለህ? ሰውዬው ስርዓት ያዝ። አፍ እንዳከፍ እንዳነገኝ ምንም ላደርግ መንካቱ ነው አይደል? የሚገርምህ ልክ እናስገባለን። ሰማኛለህ? ለምንድን ነው ያነገርሻቸው? ይህም መድኃኒት ነው። መድኃኒት ትወስዳለች ከአማኑኤል ይላል አለክ ይሄ ራሳቸው ሲል ምን አልወስድም ልትይ ነው? የምን ልትዩ ነው? አንተ ምን ታመጣለህ? እንዴት እንደዚህ ሆናችሁ? እንደዚህ እኮ አላሳደግናችሁም። ዛሬ እሱ በህይወት ስለሌለ ነው። አባታችን ለምንድን ነው የማይነሳው? ምን አገባ? ከሱ መሰለኝ እናንተን ያገኘኋችሁ። ምን አይነት ደንዳና ልብ ነው የሰጣችሁ በዚህ ሰዓት? ማለት እንዴት ነው ገና በትኩስ ሀዘን ላይ እንደዚህ የምትሆነው? ምንድነው? ምን አደረግን? ምን አደረግናት? ምንም እኮ ያደረግናት ነገር የለም። ምንድነው የምትለው? ያላደረጋችሁ ነገር አለ እንዴ? ምን አደረግን? አቃጠላችሁ፣ መውጫ መግቢያ ሰጣችሁ። ጎረቤት አለ ይጠየቅ። ምንም አድርገንሽ አናውቅም። ጎረቤትማ ተሰብስቦ መጣና እኮ አናገራችሁ ሁለታችሁ። ማንም አናግሮን አያውቅም። ከውጭም ይዤ መጣው ከዘመድ ከጎረቤትም አመጣ። ሻውን ከኛ ምንድነው ፈልገው ከኛ? ለምንድን ነው የምታደርገው? ምን አደረኩ? ምንም ያደረኩት ነገር የለም። አሁን የምትናገረው ነገር የለም። እሺ አይ ነው ሰውንቶ ማዘርን ውጭ አቆይልኝ።
አንዴ ይቅርታ እሺ ለምተን እንደው ከማውለድ እንደው ቀረብኝ እንደው ሁለት አፈር ብሉ ጭራሽ ሰርቢናለሽ እንበል መድኃኒት ሰዓትሽ አልፏል መሰለኝ ሙሴጂ አንተ አፍና አትክፈል የምትናገረው ነገር የለም ይኸውልህ ትሰማኛለህ ምንም የምናገረው ነገር የለም አልኩ አንዴ እናትንም ምንም ያደረኩት ነገር የለም እርግጠኛ ነኝ ጥሩ አንዴ ካሜራውን አጥፋልኝ ትናገራለህ አትናገርም ሻው እሺ እናገራለሁ እኮ እንዳነከኝ እናገራለሁ ይኸውልህ አይደለም መምታት ከዚህ በላይ ላረገ ልቀጠቅጥ እችላለሁ እሺ እናገራለሁ አልኩ አንዴ ምንድነው ጎበዝ በል ነገር ምንድነው ፈልገው ለምንድነው እንዴ እናታችሁ የምታሰቃዩት ምንም ያደርገው ነገር እኮ ይኸውልህ እናገራለሁ ብለህ ነው እሷ ስታካብር ነው እኮ እንደገና ይኸውልህ ካሜራው እንደገና መጥፋት ይችላል እኮ አጥፎና እናገራለሁ አንተ ፍራቻ ይሄን ነገር ማንም እንዳያውቅ ነው የፈለከው ነው እንደዛ ከሆነ ከፈለክ ይዞት መውጣት ይችላል በነገራችን ላይ ግን እኔንም አደርገው እርግጠኛ ሆነ እንድትናገር ፈልጋለሁ ካሜራ ወጣ ማለት ደግሞ እኔ ለቀሃለሁ ማለት አይደለም ሻው ምንድነው ፈልገው ከኔ እሺ ካሜራማን ውጣልኝ አንዴ እሺ ብቻውን አወራዋለሁ ለምንድን እንደዚህ የምታደርጉት እሷ ዝም ብላ ነው የምታካብዱ በቃ ያለውን ነገር ሲጭን ያናት ምንም ሌላ ነገር እኮ አለ መብታችንን ይጠይቁ ይኸውልህ ይገባኛል ስሜትህ አንተ ወጣት ነህ በዚህ ሰዓት ገንዘብ ያስፈልጋል እረዳሃለሁ ሜቢ ደግሞ እናት ወይንም ወላጅ በሌላ መንገድ ነው የሚያስበው ማለቴ ጊዜው ሲደርስ ምናምን ብሎ ምክንያት ሊፈጥርብህ ይችላል አንተ በዚህ ሰዓት መሯሯጥ ፈልገህ ምናምን ገንዘብ ወደዚህ ወደዛ ማለት ፈልገህ ገንዘብ አጥቶ ሊሆን ይችላል ግን እመነኝ ሁሉንም ነገር ከነገርከኝ እኔ እረዳሃለሁ እናተ በሐሳባቸው እንድትስማማ አደርጋለሁ እኮ ምን ልንገርህ በቃ እኛ እኮ ብዙም እኮ ምንም እኮ ያደረግነው ነገር የለም በቃ ያለንን ነገር ስጭን ያልናት ሌላ ምንም ያልነው ነገር እኮ የለም እሺ ታዲያ ለምንድን ነው መብታችንን መጠየቅ ጥፋት ነው ይኸውልህ ተረጋጋ አትናደድ እሺ መብትን መጠየቅ በቃ መብቴን የጠየቅኩት እሷ በሌላ ነገር ነው ያሰበችው በቃ ለዛ ነው የምትዝተው ለምንድን ነው በፈላዋል ታቃጥሏት ከእህት ጋር ስትመከረኝ ነበር እንበል እኛ ይኸውልህ አሁን ተስማምተናል ልረዳን ይመጣል እኛ ምንም አድርገናል እኛ እንደዚህ አይነት ነገር ውስጥ አይደለም እንዴ እናታችን አይደለችን ምን ነው ቅድም በሽተኛ ናት ስትል ነበር እኮ ነች ይኸውልህ ካሜራው ጠፍቷል እኔ እንድረዳ ነው ተረዳኝ ልረዳ ነው አንተ ባሰብከው መንገድ ሊሆን ይችላል እኔ በማዘጋጀው መንገድ ልረዳ ዝግጁ ነኝ ግን ያን የምናደርገው በምንድነው ታውቃለህ እንደረዳ ከፈለክ ከምታገኘው ላይ የሆነ ነገር ታስብልኛለህ ከዛ የፈለከው ነገር ነው ያግዛል ተረዳኝ እንደዛ እንኳን አለ ችግር የለም እርግጠኛ ነኝ እሺ ምን ልታደርጉ ነበር ያሰባችሁ ነገር በቃ ያለውን ነገር እሷን ስንጠይቃት እንቢ ስላለች እሷን አሳብደን ምናምን በቃ ያው ወራሾች እኛ ብቻ ስለሆነ ያው ያሉትን ነገሮች እንዳለ እንርስ ማሳበድ ማለት በትክክለኛ መንገድ ጠይቃችኋታል ነበር ጠይቀናታል እንቢ ስላለች ብዙ ጊዜ ደጋግመን ጠይቀናል ግን እንቢ ስላለች እናደርግ ተገደደ ለምን ጊዜው ሲደርስ ማድረግ አይቻልም እንቢ አለችኝ እሷ ነው አይደለም አሁን ባይሆን እሷ ይኸውልህ ሁሌም ለዘላለም እንቢ ልትላችሁ አይደለም በቃ ልጆቼ የሆነ ቦታ ላይ ሲደርሱ አደርጋለሁ ብለን ማሰብ ይሆናል ሁለተኛ ደግሞ ነገ ማለት የእሷስ ማረፊያ የት ነው ያው የእሷም እኮ ድርሻው አላት እኛ እኮ የአባታችንን ድርሻ ነው የጠየቅነው ዞሮ ዞሮ የእናታችሁስ ማለት እናንተ አይደለም ማድረግ ትችላለች እሺ የምር በውሃው ልታቃጥሏት ነበር ማን ነው እንደዚህ ብሎ ይኸውልህ እሷ ነግራናለች
ይኸውልህ አሁን እኔ ላግዝ ነው። በዚህኛው መንገድ ከፈለክ እኔ አግዛለሁ። እኔ ጉዳይ አይደለም ድርሻዬን ከሰጠኝ ድምፅን ከፍ አድርግ። ምን እናደርገው ነበር? ልታቃጥላት ነበር? ከዛ በኋላ ያው ጮሃ ምናምን ነገር ጎረቤት ጠራች። ከዛ ያው ሰው ሲሰበሰብ እኛ አስቀየሰን። ሰው አመናችሁ? ያው ገሏን ልትታጠብ ነው ሲስተር ምናምን ስንል ሁሉም አመኑ። እሺ በምንድን ነው ልታሰብሉት የነበረው? ቅድም መድኃኒት ስትል የነበረው ለዛ ነው እኮ። እንዴት አድርጋችሁ? አማኑኤል ኪኒን እዛ ውስጥ የሚሰሩ ልጆች ስላሉ አማኑኤል ኪኒን እያስወጣ ነበር። ለሷ ልትሰጧት? እሺ ምን ያህል ቤቱ ምን ያህል ይፈጃል? ማለት ምን ያህል ያወጣል ተብላችሁ? እንዳየሁት ከሆነ ብዙ ተከራይም አለ፣ ትልቅ ግቢም ነው። ወይስ ደላላ አናግራለሁ ወይስ? አይ ብዙ አላወራንም፣ ግን ያው ዝም ብሎ አንድ ሁለት ደላላ ገምቶልናል። ስንት አለ? እስከ 25 ሚሊዮን ምናምን ነገር ተገምቷል አጠቃላይ። እንደዛ ከሆነ ይኸውልህ እናንተ ገዢ ምናምን አትልፉ። እኔ በዙሪያዬ በጣም ብዙ ሰዎች አሉ። ትክክለኛ ገዢ አመጣለሁ። ይሄን ማደርግ ከሆነ አንደኛ የሚስጥርንም ጠብቃለሁ። 25% እፈልጋለሁ። እሱን ተማረንበት ከሲስተር ለምን አንተ ታላቅ አይደል እንዴ? አይ የወራት ልዩነት ስለሆነ ያው እኔ ማለት እሷ ነው። በዛሬ ደግሞ ወንድ ልጅ ነው ቢሆን ከእሷ ጋር ተማከረ። ስለዚህ እሷ ትምጣና አብረን እናውራ። ይቻላል። እሺ ወንደሰን አቤት። ቆይ እህትየውን አንጣልኝ። ልቀይ እባክህ። ይኸውልሽ ይሄ እንደ ቅድሙ መዝለል መጫው ምናምን አልፈልግም። እኔ ራሱ ደክሞኛል። አትጨናነቂ። ምንድን ነው? ከወንድምሽ ጋር ተስማምተናል። በምን ተስማማችሁ? ሁሉንም ነገር ነግሮኛል። ፈሪ ስለሆነ የሆነ ነገር ብሎ እርግጠኛ ነኝ። ምን ብለከው? ካውኳሉ ታዲያ ምን ማለት ነው? በናዘር በእናትህ እንደረም ይኸውልሽ አስጠንቅቃት። አያምትል ከሆነ ነገሮች ይበላሻል። እጃቸው ረጅም ነው። ብዙ ነገር ሊያደርጉ ይችላሉ። አሁን ሁሉንም ነገር ስላወቀ በቃ እንደራደር እያለ ነው። ይኸውልሽ በዚህን ሰዓት ማለት ነው አንቺ እኔን ከማመንና በእኔ እርግጠኛ ከመሆን ውጭ ምንም አማራጭ የለሽም። ምን ማስተማመኝ ይጀምራል? ምክንያቱም ሁሉንም ነገር ወንድምሽ ነግሮኛል። አይ ነው ግን ምንድነው ማስተማመኛ ያለ? እንዲሁ ማመን ነው። አረጋ እንደዛ ከሆነ ደግሞ ወንድምሽና አንቺ ተማክረሽ እናታችሁ ልታቃጥሉ እንደነበረ ነግሮኛል። አንተ እገርገው እሱን ደግሞ ዝም ብዬ አንድ የሰፈር ፖሊስ ጣቢያ በውስጥ ምን ሊፈጠር ይችላል? ኦኬ ይሄ ያመቻቸነው ማለት ነው ለራስ አይደል? የማን ብልጥ ነው? ሄደህ ከሰፈር እሷ ናት እቺ ጅል ይሆነች ለራስ ስትራቴጂያን በነገር ብለናት ተው እንዴ አሁን ከሱ ጋር ይኸውልህ ማን ነበር እሱ? ሚስጥር ያወጣው ዝም አስብለህ ስም ማን ነበር ያልከኝ? ዮናታን። አሁን እሷ ጋር እንደራደር ብለህ ነው። እሷ ደግሞ ነገሩን እየቀየረች ነው። ስለዚህ እኔም ሳልወድ በግድ መቀየር ግዴታ አይኖርብኝም። አይ ብሬ ወንዴ ዝም በል። አንደኛ መቀየር ይችላል። ምንድነው መቀባጠሪያ አንቺ? መቀየር ይችላል አልኩህ እኮ ገባ። የሆነ ነገር ቢያንስ ወረቀት እንኳን ይዘህ መተህ ቢሆን ችግር የለውም። ያለ ወረቀት ምንም ነገር አናደርግም። እርግጠኛ ነሽ? አዎ ሙሉ ለሙሉ ይኸውልሽ እሱ አምኗል። አመነላ ነው ገባ። ግን እዚህ ጋር መሸጥ ወይ ደግሞ ፐርሰንት መውሰድ ልዩነት አለው አባቴ ገባ። እሱን እኮ ለመስጠት ምንም አማራጭ የለሽ። ለምን ልሰጥ? ማን ነው? ቆይ ጋዜጠኛ፣ አንድ ተራ ጋዜጠኛ እኮ ነህ። እርግጠኛ ነሽ? ሙሉ በሙሉ። እሺ
እስካሁን የነበረው ነገር ካሜራ እንዳልጠፋና ሲይዞ እንደነበረ ብነግርህ ትችዋለሁ ብለኝ ነው እኮ ካሜራማን አቤት አየህ መጣሁ አንተ ነግሬሃለሁ እኮ ሲጀመር ድሮ ሞኝ እንዲወቅ ጅል እንዲወቅ ኧረ እባክህ አሁን ስራ ትይዛላችሁ ወይስ ሰበር ዜና ላድርጋችሁ ሰማሁልህ እኮ ሰበር ዜናክ ሁሉንም ነገር ስናስስ ማን ተናገር አለ ጭንቅላት የለም እንዴ እኮ ይኸውላችሁ በድርድሩ የምትስማሙ ከሆነ ዝም በይ እሺ ንገረኝ አሁን በነገራችን ላይ እኔ ሳልፈቅድልሽ እንዳታወሪ እሺ በል ንገረኝ ድርድሩ የምትስማሙ ከሆነ እያያችሁ ከፈለጋችሁ አጠፋላችኋል አጥፋልንና ከዛ እንደራደራለን ይሄ ቤት ከ15 ሚሊዮን እስከ 25 ሚሊዮን እንደሚገመት ነግሮኛል የሱን 25% ፈልገዋል እኛ ስለምን ብር እስካገኘን ድረስ አይደል እንዴ ወይኔ ቆይ ይሄን ሁሉ ጣውረድ ይወርድ እንትን ያልከው እናቴን ጠየካት ምናምን ያስጨነቀኝ ፐርሰንቱን ለምዘሩ ዝበለና ዝበል አንተ አይደብርም እንዴ እሺ ደቂቃ እንድታስቡ ጊዜ ልስጣችሁ አዎ ይሻላል እንጂ አይደብርም ስግጥ ያለ ማለት ነው ምን ትላለህ እሺ ኖርማሊ አንቺን ትችዋለህ ንገረኝ ወናስ ላውራት ያው እኛም እኮ በአቋራጭ ቶሎ በቃ እንደውም መፋታት ነው እሷን ያሳምናል ምን ያው እንደላችሁ ሆነ አሳምናታለሁ ስምኛለሽ ልታቃጥሏት እንደነበረና ጎረቤት ሲደርስ እንደተረፈች ሰምቻለሁ ከሷ አፍ ነው እንጂ እኮ ባካል መታረየህም ወይ ደግሞ አልቀረስክም ያደረገው ነው የተናገረው የሰማሽን ያስተዋልሽ አይመስልም ካሜራ ሁሉ ሲናገር ካሜራ ነበር ላቃጥላት ሳይሆን ልናቃጥላት ነው እያለ ነበር which means ካንቺ ጋር ነው ማለት ነው ስለዚህ ንገሪኝ አንደኛ እንደኔ ሀሳብ መሬቱ ይሻላል እርግጠኛ ነሽ ልታረጋት የነበረው ነገርስ በቃ እናስብበት ይሻል ጊዜ ልስጣችሁ ይኸው ታችሁን እንደምትሰበሻል እኔ ማለት ስታይ ምን ነው እንዳንተ ቀፈው የሚመስለው አንተ አትስደበው በይ ዝም በይ ሳልፈቅድልሽ ምንም ነገር አታረጊም አትናገሪ ይኸውልሽ መስማማቱ ነው የሚሻለሽ እናታችሁን ደግሞ ከፈለጋችሁ ነው ያስማማል ሁለታችሁ እሺ ወንደሰን እዚህ ነው የሚጠብቃችሁ ተማኛለህ ኮሱ የሚወጣና ለምንድን ነው የሚወጣው በደንብ በነፃነት እንደምንኖር እንዳንተ ነው ያለው ምንጭ እዚህ ይጠብቃችሁ እኔ እናትየውን አናግሬ እመጣለሁ ይኸውልህ ማለት አሁን ሁሉንም ነገር ነግረውኛል እነሱ የሚፈልጉት ቤቱን እንዲሸጥ ነው ሞቼ ባረፍኩ አሁን እሱን እንዲሉ አይደለም እኔ ደግሞ እናታችሁን እንደማስማማ ምናምን አድርጌ ነው በጣም ይቅርታ ይሄን ስነግርሽ ግን የከፋ ነገርም አስበው ነበር ምንድነው የከፋው ከዚህ በለጠ የከፋ አይደል ለመናገር ይከብዳል ግን ቅድምም መድኃኒት ምናምን ሲል የነበረው ሊያሳብዱሽ ሁሉ ያስቡ ነበር እኮ የራሴ ልጆች እኮ የወለድኳቸው እንጂ እንደዚህ ያስበው ነበር ለነገሩ የፈላው ያሰቡት እሱን ሲተዋዱ ነው ወይ አሁን እኔ እነሱ በመውለድ ተጸጸተ ነው እንደዛ ይባላል በቃ ሁሉ ፈጣሪ ፈቅዶ እና ደግሞ በቃ እንትን አላለም ማለት የከፋ ነገር አልደረሰም እግዚአብሔር ይመስገን እኛ ደርሰናል ስለዚህ ይኸው አሁን አንድ ነገር ግን እንትን እፈልጋለሁ ይሄ ነገር ምንም ሆነ ምንም በግ የሚያስጠይቅ ነገር ነው ስለዚህ ወደ ህግ ግን ይያችሁ ይላል
ይገባቸዋል፣ መሄድም አለባቸው ሁለቱም። እንደዚህ አስበዋል። ለኔ እኔ ምን አረኳቸው? ምናልባት ገብቶኛል። እሱስ ምን በደላቸው? ምን አጠፋን? ምን ነው ትንሽ እንኳን ይህ ሀዘን እንኳን እስኪያልፍ እንኳን ቢጠብቁ። ይሄንን እኔ ቀድሜ የነገርኩት የእናትነት አንጀት ይዟል ማለት እኔ እንዳይረብሹ ስራዬ እንዳይበላሽ ነው። በመውጣት በመግባቴ እንደሚገዱኝ አውቅ ነበር። ቀድሜ አንተ ጋር መጣሁት። እዚህ በጣም ከባድ ነው። በቃ እንትን ይበል በቃ አልኩስ። አይኔ ያው አሁን እንዳስማማው አድርጌ ነው ቤት አብረን እንገባለን። ከዛ አስማማለሁ ብዬ ስለመጣው እንደተስማሙ ተስማማች ምናምን ብሎ መጠየቃቸው አይቀርም። እኔ በህይወት እያለሁ እቺን ቤት እንደማያገኙ ነገር አስረግጠው እኔ ያለው እሺ በቃ አሁን እንዳልኩሽ የምታደርጊ ቤት ገብተን እንደተስማማች ምናምን እሺ። ስለዚህ ነገ በቃ አሁን ምንም እንዳትፈሪ እኔ ያለው በቃ ምንም መፍራት እንትን ትረይሽ። ማለ ይሆናል ወደስ ያው ከፈለከ ዝም ብለህ ትችላለህ። እናንተ መጀመሪያ ያሰባችሁበት እና ተስማምታችኋል? አዎ እሷም ተስማምታለች። ታስራው ደግሞ ችግሩ ደስ ብሎናል። አይደል? ደስ አላችሁ? አዎ የምር ተስማምታችሁ? አረ ንድሻለኝ እኮ ታውቂያለሽ። ደስ ሲል አዎ በጣም ኩኑር እና በስተልሽ አንቺ ደግሞ ትንሽ ነው ተከዝ ብለሻል። ሀሳብ ተሳካ? ደስ አለኝ። አሁን የፈለግነው ማለት በስነስርዓት ትምህርታችንን እንሞላለን። ብቻ የሚያስፈልገንን ነገር እያሟላን ምናምን እናታችሁንም የተንከባከባችሁ? አዎ በደንብ ነው እንጂ ምን እንከባከብሽ አንቺ ብር አለ ማለት እኮ አስበሽው ለአንቺ ጥሩ ነገር ነው ማድረግልሽ። አስበው ኢየሱስ ወንድሜ ሰይጣን ልጆች ነው ያፈራው። ባለጌ ቆሻሻ የምር መስሎ ነበር። በቃ ማዘር በቃ ተረጋጊ ማለት ዝም በል ነገር በለኝ አንተ አንቺ አባቴ ሲሞት ነው አንቺ ነሽ ጀመር አባቴ ነው የገደልሽ አቃጥለሽ አይደለ? አንቺ ምንድነው የምትይው? ሰው አገጣጣ ይደፋችሁ እስከ በሁለት በቃ ማስሎኝ ተመችኝ ነው የሰጠሽ ነገር አለ እንዴ? አንቺ ዝም በይ አንቺ ከራስሽን አትካፈች። ትሰማኛለች? ይሄን ነገር እያንዳንዱ ተው ያዛት አይደለም ያዛት ቀጥል። ዝም በይ ዝም በይ እኮ እንደዚህ ሆነሽ ምትቀሪኝ ይችላል። እንደዚህ ሆነሽ ምትቀሪኝ እኮ ወጣ ሂዱታ ምን አለ ማሉኝ በቀረው ማዘር እነዚህ ልጆች ከመውለድ በቃ አሁን አያልቅሱ። በቃ አያልቅሱ። በቃ እባክዎት ማዘር አይደለም በቃ ኧረ ወይኔ ተቃጠልኩ እኔ። በቃ አሁን ይኸው ሰው በወለደ እንደዚህ ይቃጠላል። ይገባኛል። በቃ አሁን አብቼ በወለድኳቸው
ምንም አልበደልኳቸውም። በቃ ምን አረኳቸው? ለራሳቸው አይደለ እንዴ ቤቱስ? ቅድም ብዙ ነገር አውርተን የለ በቃ እውነት ደከመኝ አልቻልኩም። አሁን ተስተካክሏል። በቃ አሁን ለህይወቱ ምንም ማንም አያሰጋም። እነሱ የሚገባቸውን ቅጣት ያገኛሉ። ምንም ጥያቄ የለው። አረ ያገኙ እንጂ በቃ ያው እኔ በማንኛውም ነገር በቃ አንዴ ልጅ አለኝ ነው የምለው ወይስ ልጅ የለኝም ነው የምለው? ምን ልበል? ሰው እንዴት የራሱ ጠላት ይሆናል ለእናቱ? በቃ አሁን ቅድም ብያለሁ፣ ትክክለኛ መፍትሄውን እኔ ያመጣለሁ ብያለሁ። ስለዚህ ከዚህ በኋላ ያለውን ነገር እንግዲህ የሚገባቸውን ቅጣት ነው የሚያገኙት። ግን እኔ ማንኛውም ነገር ምንም ነገር ያስፈልጎት እኔ መጥቼ እጠይቃለሁ። ማድረግ ያለብኝን እኔ ያደርጋለሁ። ኧረ ደከመኝ እባክህ። በቃ ይበቃል። ውስጤ ቆሰለ። በቃ እባክዎትን ማዘር፣ እኔ እንዳልኩት ምንም ነገር አግዛለሁ። በቃ አሁን ለህይወቱ ማንም አያሰጋም። ማንም እነሱም በቃ አሁን ይሻላል። በዘመድም በጎረቤትም አስብያለሁ። እንግዲህ ከአቅም በላይ ሆኖብኝ ነው ወደ እናንተ የመጣሁት። በቃ መምጣቱ እኮ ይኸውና መፍትሄ ይዞ መጣ። ትክክለኛ ነገር መጣ። ስለዚህ አሁን ወንደሰን ወደ ህግ ቦታ ነው የወሰዳቸው። እኔ ማግኘት ስላለብኝ ነው፣ ማረጋጋት ስላለብኝ ነው። ስለዚህ በማንኛውም ሰዓት ምንም ነገር ይፈልጉ ደውሉ። እኔ ምንም ነገር አግዛለሁ። ምንም ችግር የለውም። እውነት እግዚአብሔር ያክብራችሁ ሁላችሁ። ምንም ችግር የለውም። አሜን። በቃ እኔ እዛ ያለውን ነገር እጄ ማስተካከል ይኖርብኛል። አሁን እረፍት አድርጉ። ሌላ ዘመድ ካለ ምናልባት ብቸኝነት ይከብዳል። ግን ያው ዘመድ ጎረቤት ደህና ጎረቤት አለ ብለውኛልና ከነሱ ጋር ሆኖ እኔ ምንም በማንኛውም ሰዓት እሺ፣ በቃ አሁን ማረፍ ነው። እሺ እንግዲህ ውድ ተመልካቾች የተፈጠረው ነገር እንዳያችሁት ነው። በጣም አስነዋሪ፣ አጸያፊና ከሀገራችንም ከባህልም ከምንም ነገር የሌለ ነገር ነው። የገዛ ልጅ ለንብረት ብለው እናትን ለማቃጠል እስከ መድረስ ድረስ በጣም ያሳፍራል። እባካችሁ ቤተሰብ ማለት ዛሬ እኛ እዚህ ቆመን ለመሄዳችን እዚህ ለመድረሳችን ህይወቱን ሁሉ የከፈለን ቤተሰብ እናት አባት። ስለዚህ ለሚያልፍ ንብረት ለሚጠፋ ገንዘብ ብላችሁ የተሳሳተ መንገድ ውስጥ አትሆኑ። ሌላው በተጨማሪ ደግሞ ምናልባት በየቤቱ በየሰፈሩ እንደዚህ አይነት ነገሮች አሉና እባካችሁ እይታ አግኝቶ እንደዚህ አይነት ነገሮች እንዲወጡ በየቤቱ የተደበቁ ነገሮች እንዲታዩ ላይክ ሼር አድርጋችሁ ታይቶ ጥቆማ ወደኛ መጥተው እኛ ደግሞ እንደዚሁ እንደምናደርገው የናጋልጠን የሚገባቸውን ቅጣት እንዲያገኙ እንድናደርግ የእናንተ ትልቅ ትብብር ያስፈልገናልና ላይክ ሼር እያደረጋችሁ ተባበሩን እንላለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንላለሁ። እስካሁን ለነበረው ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ